በእንቅርት ላይ ጆሮ ደግፍ እስካሁን አልገጠመም ተራ በተራ ከመጨረሻ ወደ መጀመሪያ ከመጀመሪያ ወደ መጨረሻ አለ ከመጨረሻ ወደ መጀመሪያው ከመቅዳቱ ልጀምር ቅዳ መጀመሪያ ቅዳ እሺ አልፈራው ፍራት ነው ፍራት yes ፍራት እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ አፍንጫ ነው አፍንጫ እንስሳ ነው እስጢፍ ባንክ ብላ ባንክ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኖር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል እኔ ዳዊት አባተ እባላለሁ ለጊዜው ማንንም አይቀንሰኝም ከኔ ጋር እንግዶች አሉ እነማን ናቸው እንተዋወቃቸው መልካም ቆይታ አብራችሁ ቆዩ አንደና መጣችሁ ከየት መጣችሁ ማን ልበል ስቲፋኖስ ጀንበሩን ባላለው የዶክተር ኤክስ ኤጀንት ተወካይ ሐምዱ መንግስቴ ይባላል የንፋስ ስልክ ላፍቶ ኤጀንት ተወካይ ሶፊያ መሐመድ ባላለው ከሽያጭ ሐሰን ተማም ባላለሁኝ የኮልፌ ኤጀንት ሙሉቀን ፍቃዱ ባላለው ዶክተር ኤስ ዳይፐር የካላ ኤጀንት ዳግማዊት ፋንቱ ባላለው የዶክተር ኤስ የሽያጭ ክፍል ትግስ ዘመድኩን ባላለው የዶክተር ኤስ ፕሮሞተር እንኳን ደህና መጣችሁ ጨዋታችን ማን ይቀነስ ይባላል እንግዲህ ማን ይቀነስ የጨዋታ ህጎች አሉት የጨዋታ ህጎቹን ነግራችኋለሁ ነቃ ብላችሁ አዳምጡ ስቲፍ ዝግጁ እሺ ይውላችሁ ጥያቄያችን ምን ጀምረው ምን ጊዜም ከአንድ ቁጥር ነው ከአንድ ቁጥር ወደ 7 ቁጥር እንደዚህ ያለን ነው የምንሄደው ጥያቄያችንን ከስቲፍ እንጀምራለን ጥያቄያችንን ስቲፍ ጋር አድርሰን ጥያቄውን ከመለሰ 200 ብር ሽልማት ያሰጠዋል ግን ይሄ 200 ብር ሽልማት የሚያስገኘው ከጎኑ ያለው ሐምዱ ባንክ ካለ ብቻ ነው ተግባብተናል ሰው የእናንተ ጥያቄ መመለስ አይደለም 200 ብር የሚያስገኘው ማለት ነው ከጎናችሁ ያለ ሰው ባንክ ማለቱ ነው ብሩን የሚያሸልመው ለስቲፍ ማን ባንክ ይላል ሐምዱ ለሐምዱ ማን ይላል ሶፊ ለሶፊ ሐሰን ለሐሰን ሙሌ ለሙሌ ዳጊ ለዳጊ ቲጂ ለቲጂ ስቲፍ እንደዚህ ያለ ይሄዳል ማለት ነው ባንክ ማለት እንዳትረሱ መመለሱ ሳይሆን ባንክ ማለቱ ነው የሚያሸልመው ለማለት ነው ያልገባችሁ ወይም ያልተረዳችሁ ጥያቄ ካለ ይለፈኝ ስቲፍ ጋር የጀመርኩት ጥያቄ እስከ ቲጂ ድረስ ላመጣው ይችላል ምናልባት አንዳችሁ ልታቆስ ስለምትችሉ ማለት ነው ዘና በሉ ረጋ በሉ እየተጫወትን እየተሳሳቅን በመሃል ቀልዶችን እያረግን ቆይታ እናረጋለን የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል ስለዚህ ሰዓታችሁ እያጠረ ስለሚመጣ ፍጥነትም ይኑራችሁ መልካም ጊዜ መልካም ቆይታ ይሁንላችሁ እንኳን ደህና መጣችሁ ወደ ጥያቄያችን እንሂድ አይመስላችሁም ይቅርታ እንዴ በመጀመሪያ 5ኛ ዓመታችን ያከበርን ስለሆነ አብሮን የመጣ እንግዳለ ሃፒ በርዝዴይ ማን ነው ጥሩጋ ናይስ እባክህ እሺ አንዴ እስኪ እንግዳችን መጥቷል እስኪ ራስን አስተዋውቀን እሺ ዘላለም ይትባረክ ይባላልኝ የዶክተር ኤስ ዳይፐር ናሽናል ብራንድ ማኔጀር ነኝ ኩባንያችን ከሚያመርታቸው አንዱ ልዩና ዋናው ፕሪሚየም የሆነው ብራንዳችን ዶክተር ኤስ መመረትና መከፋፈል ከጀመረ 5ኛ ዓመቱን በማስመልከት ወኪሎቻችንና የሽያጭ ባለሙያዎችን ይዘን አባይ ቲቪ በማን ይቀነስ ፕሮግራም ፋፈሽ ለማለት መተናል እንኳን ደህና ቆያችሁኝ ቴንክ ዩ 5ኛ ዓመታችንን በማክበር ዶክተር ኤስ ዳይፐር ልንሰጥ መተናል ያልክ መስሎኝ ደስ ብሎኝ ነበር ችግር የለም ለማንኛውም እንኳን ለ5ኛ ዓመታችሁ በሰላምና በጤና አደረሳችሁ ዶክተር ኤስ ዳይፐር እነዚህ እስኪ ስለነዚህ ልጆች ነገርኝ እስኪ እነዚህ ካርቶኖቹ ላይ ምን ናቸው ስለ ዶክተር ኤስ ማብራራልኝ በደንብ እነዚህ ኩባንያችን ከሚያመርታቸው አንዱ ምርት ዶክተር ኤስ የህፃናትን ብራይት ፊውቸር በማየት የህፃናት ዶክተር ፊውቸሪቲውን በማየት ነውና ሁለት ደግሞ ወንድና ሴት ያደረግነው ለሴትም ለወንድም ህፃናት የሚሆን ዳይፐር ነው በሃይ ኳሊቲ ነው የሚመረተው ለየት የሚያደርገው ደግሞ ብሪዘብል ነው ብሪዘብል ማለት ሽንት ሲሸና በባህሪው ሙቀት አለውና ሙቀቱን ሪሊዝ በማድረግ ልጆች ቆዳቸው እንዳይቃጠል ያደርጋልና ፕሪሚየም ብራንዳችን ነው ይሄን ይመስላል ብራንዳችን 5 ዓመት ነው
የለም ለጊዜው አቂ እንትኖች አሉ ቁጥር አለው ቁጥር አለው እስከ ስንት ቁጥር ድረስ ነው ያለው? ከ2 ቁጥር እስከ 5 ቁጥር አለ። ከመጀመሪያ 5 ቁጥር ማለት እስከ 2 ዓመት እስከ 3 ዓመት ያሉ ልጆች የሚይዙት ማለት ነው። ብዙ ጊዜ ያዋቂዎች ያለው የትላልቅ ሰዎች እንደዚህ አሁን ለምሳሌ እኛ በማህበራዊ ህይወታችን ምን ደርስባቸው የበጎ አድራጎት ድርጅቶች አሉና እነዛ የበጎ አድራጎት ድርጅቶች ውስጥ ተጠቃሚዎች አሉ። አዋቂዎች ናቸው፣ ኮንሺየስ አይደሉም እና እኔን ስለሚጠቀሙ ስለማይተላለቅ ሳይዞች እናንተ በዚህ ልክ አላችሁ? የአደልትስ ዳይፐር ቴክኖሎጂ እና የኢንፋንት ዳይፐር ቴክኖሎጂውም ማኑፋክቸሪንጉ ማሽነሪውም ይለያል እና ከረንትሊ እኛ ማሽኑን አስመተን እያመረትን ያለ ነው የህፃናት ነው። ፖቴንሻል ማርኬት ካለ ወደፊት ያው ኢንቨስተሮቹ በጣም እየተወደደ ነው ኢትዮጵያ ላይ በርዝ ሬቱ ያው እንደምታዩት ይወለዳል ጉድ እኛም እንደግፋለን ይወለዳል። ሌላ የምታስተላልፈው መልእክት አለ? ተጫወቱ፣ ፏፈሽ በሉ፣ መልካም ጊዜ። አሸናፊው ኩባንያው የተለየ ሽልማት ስላለው ሚስጥራዊ ነው። ያው በኋላ ነው እናንተ እርግጠኛ ነህ? እርግጠኛ ሽንቃል ዳታጣ ችግር የለም። Thank you. እናመሰግናለን። ናይስ ናይስ። እስኪ ነቃ በሉ። ወደ ጥያቄያችን እንሄዳለን። ዝግጁ ናችሁ? ስቲቭ ካንተ ነው የምጀምረው። ምን ነው እንደዚህ ተለሰለስክ? ፈራ እንዴ? አልፈራም። ስቲቭ ፈርታል? ኖ ፍራት። የስ ፍራት። እሺ ስቲቭ፣ ሃምሌት የሚለውን የሼክስፒር ስራ ሃምሌት የሚለውን የሼክስፒር ስራ ሃምሌት የሚል ቲያትር ነበር ታውቃለህ? ይህን የሼክስፒር ስራ ወደ አማርኛ የተረጎመው ደራሲ ስማቸው ማን ነው? ሰዓት እንትን ሎሬት ማ ጸጋዬ ገብረመድህን በትክክል ተመልሰዋል። ሎሬት ጸጋዬ ገብረመድህን ናቸው። ሐምዱ ባንክ ብላ ገላን ሎሬት ሲል ነው በትክክል እንደመለስ እሱ ባይመልሰው ተመልሰው ነበር ማለት ነው። በጣም ጥሩ ሐምዱ። ዘመናዊ የፊዚክስ አባት የምንለው ማን ነው? ዘመናዊ የፊዚክስ አባት ይባላል ማን ነው? አይደለም። ማን አንስታይን? አልበርት አንስታይን በትክክል ተመልሷል። ባንክ ብላለሽ ዳጊ። የሶማሊያ የመገበያ ገንዘብ ምን ይባላል? ይለፈኝ ምን አስከደኝ ሶማሊያ ድረስ አትይ? የሶማሊያ ፍራንክ አይደለም የሚባለው ናራ ሊሬ ኖት ሊሬ ሽልንግ ነው የሚባለው። ሽልንግ ይባላል። ቲጂ ይህ በምስሉ ላይ የምትመለከቻቸው ተዋናዮች ስማቸው ማን ይባላል? ጠፋብኝ። የካራክተር ስማቸውን ነው የምትነግሪኝ? ታይታኒክ ላይ ሰሩት። ታይታኒክ ነው ፊልሙ። እሺ ማን ናቸው? ጃክ ኤንድ ሮዝ ጃክ እና ሮዝ ናቸው። በትክክል ተመልሷል። ሐምዱ ባንክ ብሏል። ታይታኒክን አላየሽው ማለት ነው? በትርጉም ነው ያየችው። ማን ተብሎ ስማቸው እዛ ላይ ስማቸው ማለት ጋሽ ዛራና ዮኒስ ዛራና ጃንዶ ረስቲፍ ሐምዱ። እሺ ሐምዱ በአንድ በስሞል ሳይዝ ማሸጊያ ውስጥ ስንት ዳይፐሮች? 9 ነው። በትክክል ተመልሷል። ባንክ ብላለች ሶፊ። በዓለማችን ላይ ሞቃታማዋ አህጉር የምትባለው ማናት? ሞቃታማ አህጉር የምትባል ሀገር አላልኩም፣ አህጉር ነው ያልኩት። አውስትራሊያ አይደለችም። ሞቃታማዋ ኤዥያ ማለት ደቡብ አሜሪካ ይለፈኝ አንድ አህጉር አጥሪ አህጉር ሞቃታማው አህጉር የምትባለው አውሮፓ እስጢፋን ተጋነኝ አፍሪካ ናት። በትክክል ተመልሷል። ሐምዱ ባንክ ብሏል። እስጢፍን አልቻላችሁትም። በቃ እጃችሁን ስጡ። እንዲህ ብሎ ተቅልስልሶ አልተቻለም። ታውቃለህ ሐምዱ እንደ ኢትዮጵያ አቆጣጠር ስንት ወራቶች አሉ? 13 ተመረከከ 13 ነው። በትክክል ተመልሷል። ባንክ ብሏል። ሰዓታችሁ አልቋል። ለራሳችሁ ሞራል ያስፈልጋችኋል። ሐምዱ
እስኪ 12 እንጥራቸው አይ በፈረንጆቹ ነው አይ ዶክተርስ 13ኛ ወር ላይ ያሸጡ ማለት ነው እሺ ለማንኛውም ወደ ሁለተኛው ዙር ውድድራችን እንሄዳለን ወደ ሁለተኛው ዙር ውድድራችን ከመሄዳችን በፊት በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ከናንተ ውስጥ የግድ አንድ ሰው እንቀንሳለን ከፊት ለፊታችሁ ቁጥሮች አሉ መቀነስ የምትፈልጉትን ሰው ቁጥር ነው የምታሳዩኝ መርጣችሁ ተግባብተናል አይደል በዚህ በአንደኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል 1200 ብር አግኝታችኋል የዚህ የአንደኛው ዙር ጠንካራ ተወዳዳሪ ደግሞ አንድ ቁጥር ስቲፍ ነበር ስቲፍን መቀነስ አይቻልም ስቲፍ የፈለከውን ቁጥር የመቀነስ መብት ተሰጥቷል አንተን መቀነስ ግን አይችሉም ማን ይቀነስ ቁጥር አውጡልኝ የአንደኛው ዙር ከዶክተር ኤስ የዳይፐር ማምረቻ ድርጅት ሰራተኞች ጋር ያደረግነው ቆይታ ይህን ይመስል ነበር ወደ ሁለተኛው ዙር ልንሄድ ነው ወደ ሁለተኛው ዙር ከመሄዳችን በፊት ማን ይቀነስ ፈራችሁ ምን ነው ቁጥሩን አለሽም ያዘን ሌላ ምንም አላዘም ከሸም ውጪ እና የሚያስ ሁሉንም እንደሰውታው እሺ ቁጥር አዘጋጁ አውጡ ስላችሁ ነው የምታወጡት ይሄ ጌም ነው ይሄ ጨዋታ ነው እየተጫወቱ ነው ያለው ተግባብተናል አይደል ሐምዱ ያየነ ማንን እንደሚቀንስ ሊካው ነው ቃል አይንን ተከትዬ እጃለሁ እሺ ተዘጋጁ አውጡት አንድ ላይ ቶሎ በሉ አውጡት መቀየር ስቲፍ እሺ ስቲፍ ፔላኒቲ መቀየር አትችልም 2 6 6 ያዡ 2 6 አረ ያዘው 2 አረ ያዡ እንዴ ምን አውጥቶ 2 6 6 7 7 ከእንትን ከድርጅት ቆር ለምታባሯቸው 2 6 6 7 አንተ የድሮ ኳስ ተጫዋች ለማንኛውም 2 ቁጥር ሐምዱን ቀነሳችሁት ሐምዱ በጣም ያሳዝናል ሐምዱ የመጀመሪያው ዙር ኢትዮጵያ ስንት ወራት ነው ያላት 16 አረ አንተ ያልከው እሺ ለማንኛውም ስለመጣ ደስ ብሎናል እባክህ እስኪ ዶክተር ኤስ የዳይፐር ማምረቻ ድርጅት ውስጥ ያለህን የሥራ ተሳትፎ ምናምን በደንብ አብራራልን ስራ ተሳትፎ ያው ዙሮ መስጠት ነው የኛ ስራ ምን ተሳትፎ አሳምነን ያለውን ነገር አስረድተን ስለ ዳይፐሩን ጥሩነት ምኑ ለነጋዴው ማቅረብ ነው የኛ ስራ ተጨቃጫቂ አጋጥሞ ያውቅም አለ በደንብ ሻጮቹን እኮ አይደለም ማለት አንተ የምታስረክባቸው አሁን ገዢዎች ይመጡና ለባለ ሱቆች ኮምፕሌን ያቀርባሉ አይደለ ዳይፐራችሁ እንደዚህ ሆነ ለሊት ልጅ የተቃጥሎ ምናምን ያን ለእናንተ ነው የሚነግሯችሁ አይ ለባለ ሱቆቹ ነው እኮ ባለ ሱቆቹ ደግሞ ለማን ይነግራሉ እስካሁን አላገጠም አይሆንማ ዞሮ ለእናንተ ያቀርቡም እንደዛ ሪፖርት አይ ካለ ለኛ ነው የሚነገረው ለእናንተ ነው የሚነግሯችሁ ኳሊቲው አሪፍ ስለሆነ እኛ ጋር ነው የሚቀርበው አይደለም እንደዛ ነገር አጋጥሟችሁ ያውቃል ወይ እየጠየቁ እኮ ነው እሱን እኮ ነው እየጠየቁ ያለው እኛ ጋር የሚቀርበው አስተያየት ፕሮሞተሮች ጋር ኦኬ ዳታ እንሰበስባለን ዳታ በምንሞላበት ጊዜ ዶክተር ስሬ እንዳጋጣሚ ሆኖ ምንም ማስተያየት አይቀርብም አሪፍ ዳይፐር ነው ተጠቅመሽ ታውቂያለሽ እውነትሽን ነው ናይ እናት ሌላ ልትጠቀሚ ነው እንደከዶ ትባረታለሽ ሐምዱ ወይ ጨረስን በክብር ሸኙልኝ ከነ ዳይፐር እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል በመጀመሪያው ዙር ሰዓታችን ያለቀው ሶፊ መልሳ ሐሰን ባንክ ብለው ነበር አይደለ ያ 12 ማለት ነው ሐሰን ካንተ ነው መጀመሪያው ዝግጁ ነህ ሐሰን እጽዋቶች የሚቀበሉት የጋዝ አይነት ምን ይባላል ካርቦን ዳይኦክሳይድ ነው በትክክል ተመልሷል ሙሌ ባንካለሽ ይቀበልሃለሁ ሙሌ በፍቅር እስከ መቃብር የልብ ወለድ ታሪክ ውስጥ መነሻና ማለቂያው ቦታ የት ነው
መነሻ የት ነው የፍቅር እስከ መቃብር? መዳረሻውስ ወይም ማለቂያውስ የት ነው ነው ጥያቄ። ማንኩሳ መነሻው ነው በትክክል። ማን ነው በጆሮ ሹክ ያለ? መንፈስ ማንኩሳ ነው መነሻው በትክክል ተመልሷል። መዳረሻውስ ወይም ማለቂያው? ታሪኩ ከመንኩሳ ይነሳና የት ነው የሚያልቀው? እሺ ማንኩሳ ትክክል ስለሆነ የሚያግዘው መዳረሻው አባይ በረሃ አባይ በረሃ አይደለም። አዲስ አበባ አዲስ አበባ ነው። አገኘሽኝ ወንድ ነሽ። እኔ ያሰብኩትን አስበሽ ከሆነ እኔ ያሰብኩት ሌላ ነገር አስበሽ ከሆነ ጎበዝ ነሽ። ያቶለታ በምን አይታሽም ይባላል? የመቀባት እሺ መነሻው ማንኩሳ መዳረሻው አዲስ አበባ ነው። እስጢፍ ባንክ ብላ ባንክ መልሰል ያልክ መልሰል። እሺ እስጢፍ ይህ በስክሪኑ ላይ የምትመለከተው ሰው ሙያውንና ስሙን ተናገር። ደራሲ ነው። አለማየሁ አሌክስ አለማየሁ ማ ገላጋይ በትክክል ተመልሷል። ደራሲ አለማየሁ ገላጋይ ነው። ሶፊ ባንክ ብላለች። ሶፊ የመጀመሪያው የኢትዮጵያ የሲኒማ አዳራሽ ሰይጣን ቤት በመባል ይታወቃል። ሰይጣን ቤት ነበር የሚባለው የመጀመሪያው የሲኒማ አዳራሽ። ለመሆኑ ይህ ሰይጣን ቤት የት አካባቢ ይገኛል? ፒያሳ ፒያሳ የት? ሀገር ፍቅር ፒያሳ ሀገር ፍቅር ሀገር ፍቅር ውስጥ ዓለም ሲኒማ አስቲያተር ምንድን ነው የጠየኳችሁ? ገብቷችኋል ጥያቄው? የመጀመሪያው የኢትዮጵያ የሲኒማ አዳራሽ ሰይጣን ቤት ይባላል። ለመሆኑ ይህ ሰይጣን ቤት የሚባለው የሲኒማ አዳራሽ የት አካባቢ ይገኛል ነው ጥያቄ። አካባቢ የት አካባቢ? ቦታውን እኮ ነው ፒያሳ እንዳልሽው ማለት ነው። ፒያሳ የት እንዳልኩሽ ቦታው ፒያሳ ወርቅ ቤቶች አሉበት እዛ አካባቢ አይደለም። ቸርቸር ቸርቸር በትክክል ቸርቸር ቴዎድሮስ አደባባይ ፊት ለፊት ነው የሚገኘው። በትክክል ተመልሷል። ሶፊ አንቺ ጋ ነኝ። ሶፊ የዶክተር ኤስ ዳይፐር ስንት አይነት ቀለማት አሉት? አራት አይነት ነው። በትክክል ተመልሷል። ባንክ ብሏል። ሐሰኖ ከኢትዮጵያ በስተደቡብ አቅጣጫ የምትገኘው ወይም የምታዋስነው ሀገር ማናት? ኢትዮጵያን በስተደቡብ በኩል ማለት ኬንያ ናት። ትክክል ተመልሷል። ኬንያ ድረስ ተደራሽ ናችሁ? ዶክተር ኤስ ምን ነው በሀገር እስከ ድንበር ድረስ በመላ ኢትዮጵያ ነው። በመላ ኢትዮጵያ በጣም ሰፊ ነው እንትን ካምፓኒያችሁ ማለት ነው። በጣም ስንት ሺህ ሰራተኞች አሉት? አሁን ሳስበው በመላ ኢትዮጵያ ተደራሽ ከሆነ በዚህ በመላው ወይስ ወኪሎች ነው ያሉት? ወኪል ነው ያለው በየመንፈኑ በየክልሉ ከአዲስ አበባ ሲወጣ በየክልሉ እንትና ወኪል አለ። ናይስ ኬንያ እንገባለን። እሺ ሰዓታችሁ አልቋል። ሁለተኛው ዙር ሰዓት ተጠናቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሄድ ነው። ከዛ በፊት ግን እንደተለመደው አሁንም ከእናንተ ውስጥ የግድ አንድ ሰው እንቀነሳለን። በዚህ በሁለተኛው ዙር አሁንም 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሙ 1200 ብር ጋር 2400 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ ሶስተኛው ዙር ከመሄዳችን በፊት የዙሩ ጠንካራ መላሽ እስጢፍና ሐሰን እኩል መልሰው ነበር። ግን ወደ ኋላ ታሪካቸውን መለስ ብለን ስናይ እስጢፍ ባንክ ባለማለት በመዘግየት ሐሰን ፈጣን ባንክ ባይ በመሆን የዚህ ዙር ጠንካራ መላሽ ሐሰን አድርገናል። ሐሰንን መቀነስ አይቻልም። ሐሰን የፈለከውን ሰው መቀነስ ትችላለህ። ማን ይቀነስ? ቁጥር አሳዩ። አውጡት። 6 ሐሰን ወይ ቁጥር እየፈለኩ ነው። ምን ከአንድ እስከ መቶ ነው እንዴት ሰጠላል?
6 የሚሉ ቁጥሮች ይታዩኛል። 6 ቁጥር ደግሞ ዳጊ ናት። ዳጊ ስለመጣሽ ደስ ብሎኛል። ደህና ነሽ? ደህና ነኝ። እስኪ ስለ ዶክተር ኤስ ካምፓኒ የስራ ድርሻሽን ንገሪን፣ አጫውችን ትንሽ። የስራ ድርሻዬ ሴልስ ላይ ነው የምሰራው። በየሱቆቹ እየሄድን እናከፋፍላለን። በቃ እነዚህ ነው የምንሰራው። ምን የተለየ ቻሌንጅ ገጥሞሽ ያውቃል? ያው በዚህ ሙያሽ ቻሌንጆች ይገጥማሉ። ለምሳሌ ያው ከስተመር ጋር ሲደርስ ብር የለንም ምናምን ነገር ስለሚባል ወቅት አለው ዳይፐር በጣም የሚፈለግበት። አው ያው በደንብ ነው የሚሄደው። አይ ነው በደንብ ይሄዳል። ግን ዳይፐር ወቅት አለው እንዴ? ክረምት ለምንድን ነው ልጆች በጣም ይወለዳሉ? ለምንድን ነው? ቅዝቃዜ ስለሆነ ቶሎ ቶሎ ይሸናቸዋል ብርዱ። ይሽ ክረምት ላይ ናይ ስለመጣሽ ደስ ብሎናል። ለምን የተቀነሽ ይመስልሻል? ይለፋኝ በማብዛቴ። ጎበዝ። ከዶክተር ኤስ ዳይፐር ጋር እሺ፣ እስኪ አሁን ወደ 3ኛው ዙር ውድድራችን መጥተናል። በሁለተኛው ዙር ሰዓታችን ያለቀው ሐሰን መልሶ ሙሌ ባንክ ብሎ ነበር። ሙሌ ባንክ ብላል ብያለሁ። ካንተ ነው መጀመሪያው። ዝግጁ ነህ? ሙሌ የተፈሪ መኮንን ሌላ ስማቸው ማን ይባላል? ተፈሪ መኮንን ሌላ ስም አላቸው። በጣም ፌመስ፣ በጣም ሁላችን የምናውቀው ስም። ይህ ስም ማን ነው? ኃይለ ሥላሴ። ቀዳማዊ ኃይለ ሥላሴ ናቸው። ግርማዊ ቀዳማዊ ኃይለ ሥላሴ በትክክል ተመልሷል። ቲጂ ባንክ ብላለች። ቲጂ እጅሽ ላይ ካሉት 12 ፍሬ ባቄላዎች 10ን ወሰድሽ። አሁን ስንት ፍሬ ባቄላዎች አሉሽ? 10። በትክክል ተመልሷል። 10 ነው። አይ ፕሮሞተር ባንክ የባቄላ ምሰሪያ ካገኘው ስቲቭ ባንክ ብላል። ስቲቭ በጣም ሹልና የሚስማር ያህል ጥንካሬ ያላቸውን እሾሆችን የሚመገብ እንስሳ ማን ነው? በጣም ሹልና ድርቀታቸው የሚስማርን ያህል ጥንካሬ እንኳን ቢኖረው መመገብ የሚችል እንስሳ ነው። ለመሆኑ እንስሳ ማን ነው? ንስር። እሾክ እኮ ነው ያልኩት። በጣም ሹልና ጥንካሬያቸው ደግሞ እሾሆቹ የሚስማር ያህል እንኳን ጠንካራ የሆኑ እሾሆችን መመገብ የሚችል እንስሳ። ይለፈኝ። አልፎሃል። እሺ፣ አዞ አይደለም፣ አህያም አይደለም። አልፎሃል። ይለፈኝ። ግመል ነው። ግመል ነው። እሺ ሶፊ፣ ይህን አባባል ጨርሽልኝ። በአንድ ድንጋይ ሁለት ወፍ መተሽ ታውቂያለሽ? እሺ ምን ማለት ነው ግን? አንድ ያደረከው ነገር ሁለት ነገር ሰክሰስ ያደርግ አጋጥሞሽ ያውቃል? ዶክተር ኤስ ካምፓኒ ውስጥ እንደዚህ ስትሰሪ በአንድ ድንጋይ ሁለት ወፍ መተሽ ታውቂያለሽ? የሆነ ስራ ሰርተሽ ቦነስ ስታገኝ እንደማለት እኮ ነው። ብዙ ጊዜ ይገጥማል። ግን ብዙ ቦነስ በልተሻል? እሺ ሐሰን ባንክ ብያለሁ። ሐሰን፣ ይህ በቪዲዮ ላይ የምትመለከተው በስክሪን ላይ የምትመለከተው ዘፋኝ ማን ይባላል? ሙሌ ይለፈኝ። ማፊ ልዑል ይባላል። ማፊ ልዑል ይባላል። እሺ ሙሌ አንተ ጋር ነኝ። ሙሌ 5ኛ ዓመቱን እያከበረ ያለው ዶክተር ኤስ ዳይፐር ማከፋፈያ ስራ የጀመረው መቼ ነበር? በፈረንጆች ነው በእኛ በእኛ 2012 በትክክል ተመልሷል። ቁጥር ቀንሰን ያገኘው መቼ ነው? መሪያ ይጠይቀኝም ዓመተ ምህረት ልወጣ ከ17 ሲቀነስ 5 2012 ባንክ ብላለች። ቲጂ እንደዚህ 1 2 ብሏል። እሺ ለማንኛውም ሙሌ በትክክል መልሷል። ቲጂ ባንክ ብላለች። ሰዓታችሁ ግን አልቋል። አንድ ሰው ሲቀነስ 10 ሰከንድ ስለሚቀነስ ፈጠን በሉ። አሁን ወደ 4ኛው ዙር ውድድራችን ልንሄድ ነው። ከዛ በፊት ግን እንደተለመደው ከናንተ ውስጥ የግድ አንድ ሰው አሁንም ልንቀንስ ነው። በዚህ ዙር
4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሙ 2400 ብር ጋር አንድ ላይ 3200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ሙሌ ነበር። ሙሌን መቀነስ አይቻልም። በሚያሳዝን ሁኔታ ሙሌን መቀነስ አይቻልም። ማን ይቀነስ? ማን ነው ከዶክተር ኤስ ዳይፐር ጋር ወደ ክብር ማረፊያው የሚወርድልን? ቁጥር አውጡልኝ። አውጡት፣ እኩል አውጡት። አውጣው። ሶፊ ሐሰንና ሶፊ አባራችኋለሁ። አባራችኋለሁ። የሰው አይቶ ማውጣት ስለማይቻል ነው። 7 1 አየው። ጎረቤትህ ማን እንዳለ እንድታቅ ብዬ ነው። 7 1 3 ሶፊን ቀነሷት። እኔ ታሸንፋለች። በአንድ ድንጋይ 2 ወፍ ትመታለች። የሳስ ሶፊ ስለመጣሽ ደስ ብሎናል። እስኪ እባክሽ ስለ ዶክተር ኤስ ስራ ድርሻሽ ትንሽ አውሪ። እኔ ስራዬ መርካቶ ላይ ነው። መርካቶ ላይ ያው ዶክተር ኤስ አሪፍ ነው፣ ምንም ጥያቄ የለውም። እና ደግሞ ዶክተር ኤስ በደንብ ውሰዱ፣ ተጠቀሙ፣ እዩት፣ ሞክሩት። ምንድነው አሁን ቅድም ማኔጀራችን ትንሽ ለበራራልን ሞክሯልና አንድ ዳይፐር ለምሳሌ ዶክተር ኤስ ዳይፐር ልጄ ላይ ካረኩት በኋላ ለስንት ሰዓት ነው መጠቀም የምችለው? አክቹአሊ እስከ 12 ሰዓት መጠቀም ትችላለህ። 12 ሰዓት ሙሉ ትችላለህ። ምንም አይነት ሙቀት አይፈጠርበትም። ሙቀት የመቋቋም እንትን በጣም አሪፍ ነው። ግን አንተ ያው በ8 ሰዓት ውስጥ ብትቀይርለት ይመከራል። እኔ የነገርሽ ብቀይር እያለኝ እሺ፣ በክብር ሻኙልን። በክብር ሻኙልን። ሶፊ ስለመጣሽ ደስ ብሎናል። አመሰግናለሁ። እሺ፣ አሁን ወደ 4ኛው ዙር ውድድራችን መተናል። በ3ኛው ዙር ላይ ሰዓታችን ያለቀው ሙሌ መልሶ ቲጂ ባንክ ብላ ነበር። ቲጂ ካንቺ ነው የምጀምረው። ዝግጁ ነሽ? ቲጂ የኤቨረስት ተራራ በዓለማችን ላይ ፌመስ ከመሆኑ ከመታወቁ በፊት ትልቁ ተራራ ማን ነበረ? ኪሊማንጃሮ። ገብቶሻል? ጥያቄ ኪሊማንጃሮ አይደለም። ራስ ዳሽንም አይደለም። አልፏል። ጥያቄው የኤቨረስት ተራራ በዓለማችን ላይ ከመታወቁ ፌመስ ከመሆኑ በፊት ትልቁ ረጅሙ ተራራ ማን ነበር ነው? ራሱ ነው። እንደዚህ ነው ማለት ራሱ ኤቨረስት ተራራ ነበረ። እስቲ ለዚህ ነው ጥያቄው ገብቶሻል? ግን ያልኩሽ መልሼ ስቲቭ በእንቅርት ላይ ጆሮ ደግፍ ሲባል ምን ለማለት ተፈልጎ ነው? በችግር ላይ ችግር። እውነት ገጥሞ ያውቃል? እስካሁን ብዙም ፍላጎት እንጂ አልገጠመም። እስካሁን ብዙም አልገጠመም። በእንቅርት ላይ ጆሮ ደግፍ እስካሁን አልገጠመም። ተራ በተራ በትክክል ተመልሷል። በችግር ላይ ችግር ነው። ሐሰን የተፋውን መልሶ የሚበላ የቤት እንስሳ ነው ያልኩት ማን ነው? ሰዓታችሁ ተጠቀሙ። ውሻ ነው። በትክክል ተመልሷል። ሙሌ ባንክ ብሏል። ሙሌ መዝለል የማይችል ብቸኛው እንስሳ ማን ነው? መዝለል የማይችል ብቸኛው እንስሳ እግር እያለው ነው የሌለው በደረት የሚስ መዝለል የማይችል ብቸኛው እንስሳ መዝለል የማይችል ወደ ላይ ሰዓትን ተጠቀም። ዝሆን ነው። በትክክል ተመልሷል። ባንክ ብሏል። ስቲቭ የዳይፐር ቁጥር የሚሰጠው በምኑ ነው? በኪሎ ግራም ነው። በትክክል ተመልሷል። በኪሎአቸው ነው። ሐሰን አንድ ሰው 15 ቀን ሳይተኛ እንዴት ሊቆይ ይችላል? ሳይተኛ ሊቆይ አይችልም። ለምን? 15 ቀን ሙሉ ሰዓትን ተጠቀም። ሳይተኛ 15 ቀን ሙሉ አንድ ሰው 15 ቀን ሳይተኛ ሊቆይ ይችላል። እንዴት? ተኝቶ ነው እንጂ። እንዴት እኮ እንዴት ማለት 15 ቀን ሙሉ በህይወት የሚቆይ አይመስለኝም። እንቅልፍ ሳይተኛ ይሞታል። ወርደም ቁጭ ብሎ ቆሞ እኮ አላልኩም እኔ። አንድ ሰው 15 ቀን ሳይተኛ ሊቆይ ይችላል። እንዴት ነው ጥያቄው? ይላፍ በሐሳቡ
ጥያቄው አንድ ሰው 15 ቀን ሳይተኛ ሊቆይ ይችላል እንዴት ነው? ለሊት እየተኛ ነው። ጥያቄው 15 ቀን ነው ያልኩት። ስቲቭ ይህ በምስሉ ላይ የምትመለከቷት ሴት ሙሉ ስሟ እስከነ ማዕረጓ ተናገር። እስከነ ማዕረጓ ሙሉ ስሟን። ሎሬት ጎበዝ ስቲቭ። ሎሬት አስቴር አይደለም። ሎሬትን ይዤልሃለሁ። ሎሬት የት ነበርሽ? ማ ሎሬትን ይዤልሃለሁ። የት ነበርሽን ይዤልሃለሁ። የሚያግዛቸው ካለ እድል እሰጣለሁ። ሎሬት የት ነበርሽ? ስጣቸው ተብላ ሎሬት የት ነበርሽ? ንጉሴ ነው የምትባለው። ክብር ይገባታል። ናይስ። እሺ ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ውድድራችን እንሄዳለን። ወደ አምስተኛው ዙር ውድድራችን ከመሄዳችን በፊት እንደተለመደው አሁንም ከእናንተ ውስጥ አንድ ሰው እንቀንሳለን። የዚህ ዙር ጠንካራ መላሾች ስቲቭ፣ ሐሰን፣ ቲጂም ነበረችበት፣ ሙሌም ነበረበት። ግን ሐሰን ባንክ በማለት ስለሚበልጣችሁ ለጊዜው ሐሰንን መቀነስ አይቻልም። ሐሰን የፈለከውን ሰው መቀነስ ትችላለህ። ማን ይቀነስ? ቁጥር አውጡልኝ። በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ የአባይ ቲቪ ወዳጅና ቤተሰቦች ይህን ፕሮግራም መካፈል ወይም መወዳደር ለምትፈልጉ ከዚህ ስር በተቀመጠው ስልክ ቁጥር እየተመዘገባችሁ መምጣት፣ መወዳደር፣ ማሸነፍ፣ መሸለም ትችላላችሁ። ጨዋታው ማን ይቀነስ ነው። በአባይ ቲቪ ብቻ። አባይ ቲቪ ቁጥር አውጡ። ማን ይቀነስ? ሐሰን ምን እያረክ ነው የምትመጣው? የሰው እያየ የምታወጣው? አይ አይደለም። አሁን 7 ቁጥር ለመቀነስ ይሄን ሁሉ አንቺ ደግሞ ከሰው ጋር ቂም ምን ደሞ አይቺም። ለማንኛውም ቲጂ ስለመጣሽ ደስ ብሎናል። እንዴት ነው የዶክተር ኤስ ፕሮሞተርነት? አሪፍ ነው፣ በጣም ደስ ይላል። አሪፍ ምርት ስትይዝ ደግሞ ለሰዎች የምታቀርበው ነገር አሪፍ ነገር ሲሆን ደስ ይላል። እስኪ ትንሽ ፕሮሞት ስሪ ስለ ዶክተር ኤስ ከምትሰሪያቸው ታስታውቂያለሽ እየተሻለ በየቦታው አንዷን ቅንጭቧን እስኪ። ያው የመጣነው የመጀመሪያ ከክሊን ማቴሪያል ነው። ያኔ ፕሮሞት ማድረገው ድርጅቴ ክሊን ማቴሪያል ይባላል። አንደኛው ፕሮሞት ማድረግ ነው። ሁለተኛ ደግሞ ዳታ መሰብሰብ ነው። ሰዎች አስተያየት የሚሰጡትን ተቀብለ እዛ ላይ እንሞላለን። ከዛ ለበላዮቻችን ካስተላለፍን በኋላ ጥያቄ እኔን አሳመኝ ዶክተር ኤስ ንገር። ዶክተር ኤስ ያው የመጀመሪያ ሁሉም ሰው ዳታ ስንሰበስብ ተመራጭነት አለው። ግን ላንተ ለማሳመን ያክል የመጀመሪያው ለልጆቻችን ተስማሚ እንደሆነ ማወቅ የምንችለው ላስቲኩ ያፈሳል ወይ ማለት ቶሎ ይሞላል ወይ የሚለው ነው። እንዳለች ቅድም ሶፊ 12 ሰዓት የመቀበል አቅም አለው፣ አይሞላም፣ ላስቲኩ አያሳልፍም። በዛ ላይ ልጆች ተመራጭነት ወይም ደግሞ ምቹ ሆኖ እንዲቀርብ የተዘጋጀው ዶክተር ኤስ ምርታችን ነው። ሁላችሁም ተጠቀሙ። እኔም ተጠቅሜያለሁ። እኔም ተጠቅሜያለሁ። እዚህ ለመጣሽ ደስ ብሎናል። ቀረብቲ ነገር አለ? ምንም። መልካም እድል። በክብር ሸኙልኝ። አሁን ወደ አምስተኛውና ወደ መጨረሻው የዙር ውድድራችን ላይ ደርሰናል። በአራተኛው ዙር ሰዓታችን ያለቀው ሐሰን መልሶ ሙሌ ባንክ ብላላ። ስለዚህ ጥያቄን ካንተ ነው የምጀምረው። ዝግጁ ነህ? ሰዓታችሁ ስላለቀ ቶሎ በሉ። ሙሌ ሁሉን በል እንስሳ የሚባል የምትታወቀው ማናት? ሁሉም የምትበላ ያገኘችውን ሁሉም በልናት። አሳማ አይደለም። ፍየል። አሁን ለምሳሌ ፍየል ስጋ ትብላ። ስለዚህ ሁሉም በል ልትባል አትችልም። ሰው እንዳይሆን አይጥ ናት። አይጥ ናት። እንስሳ እያልኩ ስቲቭ፣ ጥንታዊ የግብፃውያን አጻጻፍ ስልት ምን ተብሎ ይጠራል? ፓፒረስ አይደለም። ሄሮግሊፊክስ። በትክክል ተመልሷል። ሙሌ ባንክ ብሏል። ጎበዝ ሐሰን። ሙሌ ጨረቃ ቦታዋ ላይ ያለች ቀን የማትታየው ለምንድን ነው? ሰዓትን ተጠቀም። ፀሐይ ስለምትቀንቀን ፀሐይ ስለምታበራበት። በትክክል ተመልሷል። በፀሐይ ብርሃን ስለምትሸፈን ነው። ባንክ ብሏል ሐሰን። በትክክል
ተመልሷል። በኢትዮ ጣሊያን ጦርነት ጊዜ እቴጌ ጣይቱ በዋናነት ከፍተኛ ሚና የተጫወቱት ምን በማድረግ ነበረ? ሰውን በማነሳሳት። እሺ ሌላ ዋናው በዚህ በአምባላጌ ጦርነት በዚህ በጦርነቱ ጊዜ የሆነ ጀብድ ሰርተዋል እሳቸውም እና ምን አድርገው ነበረ የጣሊያን ጦር እንዲማረክ እጅ እንዲሰጥ ያደረጉት? ሲያዋጉ ነበር ሲያዋጉ ካምፑን ምን ጎበዝ ውሃውን ይዘውባቸው በትክክል ተመልሷል። ካምፑን በማሳጠርና የዋና የስንቅ አገልግሎት እንዳያገኙ በማድረግ ነው። ጎበዝ ስቲቭ። ባንክ። አዎ ሐሰን በኢትዮጵያ በእርከን ስራ የሚታወቁ ህዝቦች አሉ። ለነዚህ የነዚህ ማህበረሰብ ስማቸው ማን ይባላል? ወይም የምን ህዝቦች ነው የሚባሉት? ደቡብ ውስጥ ነው ያሉት። ጂንካ አይደለም። አልተመለሰም። አይደለም። ሌላ ጥያቄ ስለምጠይቅህ ነው። የጂንካ ሳይሆን የኮንሶ ማህበረሰቦች ነው የሚባሉት። የኮንሶ ህዝቦች ነው የሚባሉት። ሙሌ ልጆች እንደተወለዱ የሚደረግላቸው ስንት ቁጥር ዳይፐር ነው? 2 ቁጥር ነው። በትክክል ተመልሷል። ባንክ። እሺ ባንክ ብለዋል። እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ አፍንጫ ነው። አፍንጫ እንስሳ ነው እንዴ? ፈረስ አይደለም። የቤት እንስሳ አይደለም። ውጣ ብያለሁ። ለዚህ ነው ቅድም እስከሚሞት ድረስ የሰውነት እድገቱን የማያቋርጥ እንስሳ ካንጋሮ ነው። ምን አለ ጥያቄ ብጠይቃቸው እንዲህ ብዬ ቀርቻለሁ። እሱም ቁልጭ ያለው ነው። ሰዓታችሁ አልቋል። አምስተኛው ዙር ድል አልቋል። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ዙር ልንሄድ ነው። ከዛ በፊት ግን በዚህ ዙር 4 ጥያቄ መልሳችሁ 8800 ብር አግኝታችኋል። ተቀድሙ 4400 ብር ጋር 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን የ5200 ብሩን አሸናፊ ለመለየት ከናንተ ውስጥ 2 ሰው ያስፈልገናል። እናንተ ደግሞ 3 ናችሁ። ስለዚህ አንድ ሰው የግድ ይቀነሳል ማለት ነው። ማን ይቀነስ? ቁጥር ታውጡልኛላችሁ። ስማችሁን ስጠራው ብቻ ነው ቁጥሩ የምታውጡት። እገሌ ስል ዝግጁ? እሺ። በጣም እየፈራ ስለሆነ ሐሰን አውጣ። ስንት ቁጥር ይላል? ያዘው ሐሰን ያዘው። እስቲ አውጣው። ሙሌ እንኳን ደስ ያለ። እንኳን አወቀስ። ለምን ደስ ያለ? እንኳን ደስ ያለ። የመጨረሻው ወሳኝ ስለሆነ አይደል? እዚህ ውስጥ ቁጥር ስለሌለ። ምክንያቱም አንተ በውድድሩ መቆየትን አረጋግጠሃል። በቃ መቼም ራስን አትቀንስ። ሰው አንተ ወደ መጨረሻው ውድድር መግባትን አረጋግጠሃል። ለዚህ ነው እንኳን ደስ ያለ ያልኩ። አንተ ግን ያዘው ሐሰን። አንተ ግን አንዱን ትለይልናለህ። ማን ይቀንስ? ስቲቭ ወዳለው እያለቀስክ ነገር እያነገረ ነው እኮ አውቃለሁ። አይ ባልነግረኝ ምኑን እንደሚያከብረኝ። ለምን ቀነሰ ታዲያ? ስለሚያከብረኝ ነው። የሚያከብሩትን ሰው ይቀንሱታል። አስቦልኝ ሊሆን ይችላል። ይቀጥላል። ለምን እንዳትጨነቅ 5200 ብር እንዳትበላ አስቦልህ። ለማንኛውም ስለመጣ ደስ ብሎናል። እንኳን ደህና መጣ ስቲቭ። እባክህ እስኪ ስለ ዶክተር ኤስ ዳይፐር ትንሽ እንዳልኩ እኔ ዶክተር ኤስ የኤጀንቱ ተወካይ ነው። የዶክተር ኤስ ኤጀንት አለ።
የአዲስ አበባ ይበማል የአዲስ አበባ የካ ከተማ የካ ክፍለ ከተማ የሱ ተወካይ ነኝ ዛሬ ሱሩኪየን የመጣው እና እሱም ያው የካ ላይ በደንብ እየዞረ ከነጋዴዎች ጋር በደንብ ተባብሮ እየሰራል ናይስ ምን የተለየ ነገር አየህበት ዶክተር ኤስ ላይ የተሻለ ነገር ዶክተር ኤክስ እኔ ማቀው በሱ ሳይሆን በልጄ ነው ማቀው ናይስ እሺ እና አሪፍ ነው በጣም የስንት ዓመት ልጅ አለ 1 ዓመት ሊሆናት ነው ሴት ናት ሴት ሀብት ናት ትባላለች መሰለኝ ምን የተለየ ነገር ይዛ መጣለች ገና ሀብቴ ገና አልተደመረ እንደተዝረከረከ ዶክተር ኤስ ስለዚህ በሷ ነው ማቀው እሷ የምትጠቀሙ እሱ ነው ማለት ስንት ቁጥር ነው የምገዛለት አሁን 4 ደርሳለች ስንት ጊዜው ነው 4 ቁጥር 1 ዓመት ስማ ማን ነው ሄራንት እስኪ ምን እንሸልማት እንጃ ሽልማትማ ያ ዳይፐር ነው እንሸልማት አለ ዳይፐር የዶክተር ኤስ ዳይፐርን እንሸልማት ምን ይመስላል ይመቻታል ለሄራን ይመቻታል ይመቻታል ድሮንስ በቃ እሱ ተጠቀሙ ብለሃል አይደል ለኔ ተለሳሰው ይመቻት ይመስለኛል በቃ በኔ ስም የዶክተር ኤስ ተወካይ ማናጀር መተዋል እኔ ጋር አሉ ማን ነበር ስማቸው አሉ አቶ ዘላለም አይደል አቶ ዘላለም ባሉበት ለሄራን አንድ እሽግ 4 ቁጥር ዳይፐር በአባይ ቲቪ ስም እንድትሸለም ይሁን መልካም ፈቃደኛ ነህ ሙሌና ሐሰን የመጨረሻው ተወዳዳሪዎች ሆናል የ5200 ብር አሸናፊ ለመሆን ከፊት ለፊት ተገኝተዋል እንኳን ደስ ያላችሁ ቅድም ለስቲፍ ለሄራን ሽልማት ስናበረክት ለህፃኗ ዳይፐር 4 ቁጥር እየተጠቀመች ነው ብሎ ሲያወራን ሽልማትና በረከት ብለን ከዶክተር ኤስ አንድ ካርቶን ሽልማት ዳይፐር ማን አንድ ሽክ ብለን ነበር እዚህ በመሃላችን የሚገኙት የብራንድ ማናጀር እና የኮሜርሻል ማናጀሮቹ በፍጹም ዶክተር ኤስ ለአባይ ቲቪ ክብር ሲል ለሄራን 5000 ዳይፐር አርጎላታል ሽልማቷን 5000 እስጢፎ እንኳን ደስ ያለ ባለበት ይሰማል እያት ነህ እስኪ ብቅ በል እስኪ ና ብቅ በል ናይስ ና እስኪ 5000 ዳይፐር ተደርጎላታል እንኳን ደስ ያለ 4000 ቀነስኩልሽ እንዴ አንድ መጀመሪያ ስለነበር ለስንት ጊዜ ይፈጃል 5000 ባንተ አገዛዝ ምን እንጃ አላወኩም ግን አንድ 5 ወር እስከ አመት አብቃቅታ ተጠቀመልሽ ራሷን እንደምትጠቀመው እኔ አይ እናቷና እኔ እንጂ ያደርግልኝ እስኪ ባካ መስገን እሺ ዶክተር ኤስ እናመሰግናለን ያው እሷም ስታወጣ ታመሰግናለች መናገር ሲጀምር ታመሰግናለች እስከምታደግ ዶክተር ኤስ አይቋረጥ ናይስ እሺ ቴንክ ዩ ሸፓት እሺ ወደ መጨረሻውና የ5200 ብር አሸናፊ ወደምንለይበት ሰዓት ደርሰናል ለዚህ ደግሞ ሙሌና ሐሰን ከፊት ለፊት ይገኛሉ ሙሌና ሐሰን 5 የመለያ ጥያቄዎች ሰጣችኋለሁ ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ5200 ብር አሸናፊ ይሆናል ማለት ነው ባጭሩ ዝግጁ ናችሁ ከማን ልጀምር ከታላቅ ተብላለሽ ሐሰኖ እየተገናኙ የማይቀላቀሉ ሁለት የኢትዮጵያ የውሃ ሀብቶች ወይም ወንዞች ማን ናቸው ይገናኛሉ ግን አይቀላቀሉ ሁለቱም ለብቻቸው ነው የሚሉት አዋሽና አባይ ነው አልተመለሰም አዋሽና አባይ ሲሆኑ አባይና ጣና ናቸው አባይና ጣና ናቸው ሙሌ አጼ ምኒልክ ለመጀመሪያ ጊዜ ወደ ሀገራችን ያስገቡት የመገልገያ እቃ ምንድነው ወይም መገልገያ ምንድነው አጼ ምኒልክ ለመጀመሪያ ጊዜ ወደ ኢትዮጵያ ያስገቡት መገልገያ እንደሚታወቀው መኪና አስገብተዋል ስልክ አስገብተዋል ምናም ባቡር ስልክ የመጀመሪያው ምን ስልክ አልተመለሰም ስልክ ሳይሆን ወፍጮ ነው ለመጀመሪያ ጊዜ ወደ ኢትዮጵያ እንዲገባ ያደረጉት
እሺ ሐሰን ወደ አንተ መጣለሁ ሁለተኛ ጥያቄ ሐሰን የና አባባል ጨርሰልኝ ዶሮን ሲያታልሏት በመጫኛ ጣሏት በመጫኛ ጣሏት ነው በትክክል ተመልሷል ሙሌ ሰማይ ጠቀስ ማለት ምን ማለት ነው ሰማይ ጠቀስ ረጅም ነው በትክክል ተመልሷል ሐሰን የዛፍ ግንዱ የተሸፈነው በምንድን ነው በቅርፊት ነው በትክክል ተመልሷል ሙሌ በዚህ በስክሪኑ ላይ የምትመለከተው የፊልም ዋና ተዋናይ የተሳተፉበት ማና ማን ናቸው ተሳታፊዎቹ የተሳተፉት በዚህ ፊልም ላይ አማኑኤልና ማራማዊት አማኑኤልና መሪ ተዋናዮቹን ያልኩት ኦኬ አማኑኤልና እና ማራማዊት አይደለች አልተመለሰም አማኑኤል ሀብታሙና መስከረም አበራ ናቸው ሐሰን ወደ አንተ መጣለሁ ይህ በስክሪኑ ላይ የምትመለከተው ባርኔጣ ያደረገው ወጣት ማን ይባላል ቻርሊ ቻፕሊን አይደለም አልተመለሰም ልጅ ኢያሱ ነው ልጅ ኢያሱ ነው ቻርሊ ቻፕሊን አንደኛ ብላክ መሆኑ ነው ይሸውዳል ሁለተኛ አካሄዱም እውነትም እንደዛ ነው ይመስላል ካባርጓል ምናምን ነገር ልጅ ኢያሱ ናቸው ልጅ ኢያሱ ነው እሺ ሙሌ ኢትዮጵያ ወደ ውጪ ኤክስፖርት በማድረግ ከምትታወቅባቸው ምርቶቿ በአንደኝነት የሚቀመጠው ቡና ነው በትክክል ዳይፐር ተምትል መስሎ ይደምር ቡና ነው በትክክል ተመልሷል እሺ ሐሰን በጋብቻ ሰዓት አንድ ወንድ ለሚስቱ ከቀኝ እጇ ጣት ላይ ቀለበት ካደረገላት በኋላ ለስንት ጊዜ ይኖራሉ እድሜ ልካቸው ወይም ያው ካልተለያዩ ማለት ነው አልተመለሰም ጥያቄን በደንብ ካልሰማኸኝ ይሆናል እንጂ ጥያቄ በጋብቻ ሰዓት አንድ ወንድ ለሚስቱ በቀኝ እጇ ጣት ላይ ቀለበት ካደረገላት በኋላ ነው የሚለው ቀለበት የሚደረገው በግራ ጣት ወይም በግራ እጅ ላይ ነው እንጂ በቀኝ እጅ ላይ አይደረግም ሙሌ የድመት ልጅ ሙጭሊት ከተባለች የአንበሳ ልጅ ምን ይባላል ደቦል ነው በትክክል ተመልሷል 5 የመለያ ጥያቄዎች ተሰጥተዋችሁ ነበር ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ሐሰን ከተሰጣ 5 ጥያቄዎች ውስጥ 2 መልሰ 3 ስትስት ሙሌ ከተሰጣ 5 ጥያቄዎች ውስጥ 3 መልሰ 2 በመሳት የዛሬውን በዶክተር ኤስ ዳይፐር ማምረቻ ወይም ከዶክተር ኤስ ካምፓኒ ከመጡ ተወዳዳሪዎች ጋር የተደረገውን የ5200 ብር አሸናፊ ውድድር ሙሌ እንኳን ደስ አለ የ5200 ብር አሸናፊ ሆናል ከዶክተር ኤስ ተለምነ ተለቅተ በግፊት እንዳሮገ መኪና ተገፍተ እንደመጣ ሰምቻለሁ አልገባ ምን ይፈራሉ አፈኝ ምናምን ብለን ግን አሸነፍክ ልክ ነኝ አልመጣም ብለ ነበር ነው አውጥቷል አልመጣም ብለ ነበር አሉ ለምን ትንሽ ካሜራ ምናምን አይ ትክክለኛውን ነገርኝ በእውነት ለዛ ነው በቃ ካሜራ በፊት ኤክስፒሪየንሱም ስለሌለ እንደዚህ ከዚህ በላይ አሸነፍክ እኮ ሐሰን እባክህ ትንሽ ጥቂት ነገር በለንና አንድ ጥያቄ ተሸውጃለሁኝ እንትናችሁ እንትን ይመስላልና ቻርሊ ቻፕሊን ይመስላልና አንደኛ ብላክ መሆኑ ያው እንግዲህ ወንድሜ ስላሸነፈ ደስ ብሎኛል ናይስ ቴንክ ዩ አው እና ያው ዶክተሪስ ሀገራችን ላይ ካሉ ጥሩ ብራንዶች አንደኛውና ግንባር ቀደሙ ነው ብዬ አስባለሁ በግሌ እና ጥሩ ዕቃ ነው ከዶክተሪስ ጋር ረጅም ዓመት ሰርቻለሁ ከዶክተሪስ ጋር በመስራቴ በጣም ደስ ይለኛል ናይስ ወይ እንተ ማለት ነገር ጀባብ ስለ ዶክተሪስ ስለፈለከው አብዛኛውን ነገር ተናግረውታል ስለ ዳይፐሩ ያለውን ጥራት ምናምን ያው እኔ ማመስገን ነው ፈልገው ደንበኞቻችንን እንደገና ወላጆችም ለልጆቻቸው ዶክተሪስ ተመራጭ አድርገው ስለተጠቀሙ በጣም እናመሰግናለን ይሄ ነው ማስተላለፈው ናይስ
መልካም እድል ሙሌ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበል ከሀገሩ ከቄውም ከመንደሩም ከአድባሩም ከመስጊዱም ከደብሩም ከቤቱም ማንም ሳይቀንስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው